ልጆቻችን እስቲ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። አሜን። እስከማትቡ እንዴት ነው እጃችሁ? አዎ እንደዚህ አትበሉ፣ አትርሱት። በዚህኛው እጅ በግራ አይደለም በቀኝ። አዎ እንደዚህ። እሺ ግራኝም ብትሆን በቀኝ ነው የሚማተበው። እሺ እንደዚህ አይደል አሉ። እሺ በጣም ጥሩ። አትዘናጉ ይሄንን። እሺ እሺ። ቤት ያሉትን ልጆች እንደምን ሰነበታችሁ እንበላቸው እስቲ። ወደዚህ ያዙሩ። እንደምን ሰነበታችሁ? አዎ ልጆችም ወላጆችም ሁላችሁ ከኛ ጋር የምትሆኑት ሁሉ በደስታ ነው። ስንናፍቀናችሁ ነው የምንገናኘው አይደል? እዚህ እንደምንነፋፈቀው ሁሉና እንደምን ሰነበታችሁልን እግዚአብሔር ይመስገን እንደሚሉ እንደምትሉ ተስፋ እናደርጋለን። እግዚአብሔር የተመሰገነ ይሁን። አሜን። በዛሬውም ደግሞ ታሪካችን እንግዲህ መጽሐፈ ነገሥትና መጽሐፈ ዜና መዋዕል ላይ ያሉትን ታሪኮች ነው አንድ ላይ ያረግን የምንማረው አይደል? ስለዚህ አሁን ደግሞ ዛሬ ስለ ንጉሱ ኢዮሳፍጥ አይደል? ባለፈው አክዓብና ኢዮሳፍጥን አየን። ከዛ በኋላ አክዓብ ሞተ። ኢዮሳፍጥ ደግሞ አዲሱ የይሁዳ ንጉስ ነው። እሱ ምን እንደገጠመው በሱስ ደግሞ እግዚአብሔር ምን እንደሚያስተምረን ነው ታሪክ እየተማርን ያለ ነው። ታሪኮቻችን ካለፈው ሳምንት ያለውን ታሪክ መማር ይቻላል። የዛሬው ደግሞ እንደ አዲስ ማዳመጥም ይቻላል አይደል? የተያያዘ ቢያዳምጡ ጥሩ ነው። ግን የባለፈውን ስላልተማርኩኝ ይሄኛው ያመልጠኛል ብሎ ግን የሚታውሰው መኖር የለበትም። እቤት ላሉት በተለይ ማለት ነው። እሺ ሁሉም ራሱን ችሎ ታሪኩ የሚያስተምረው ነገር አለ። እንደውም ያበረታታል ወደ ኋላ ሄዶ ለማዳመጥ ወደፊት ያለውን ለመጓጓት። እንደዛ ነው የምትጓጉት አይደል እናንተ? አዎ። ስለዚህ እንደዚያ ነው። እዚህ ሳትመጡ ደግሞ ቤታችሁ ሆናችሁ በዩቲዩብ ቻናላችን አይደል በልጆቻችን ታሪኮቹን መማር ማሟላት ያስፈልጋል። ይሄ እንድታደርጉ አደራ ለማለት ጭምር ነው። ዛሬ እንግዲህ ደግሞ በመጽሐፈ ዜና መዋዕል ሁለተኛ ዜና መዋዕል ምዕራፍ 20 ላይ ያሉትን ታሪኮች 19 እስከ 20 ያለውን ታሪክ ነው የምንነጋገረው ዛሬ። በአጠቃላይ የታሪካችን ርዕስ የኢዮሳፍጥ ድል ነው የሚለው። የማን ድል አልኳችሁ? የኢዮሳፍጥ ድል። አዎ እንግዲህ የኢዮሳፍጥ ድል ብለን ስንነጋገር ኢዮሳፍጥ በእግዚአብሔር መንገድ እየሄደ ስለነበረ ድሉ የእግዚአብሔር ድል ነው ብለን መናገር እንችላለን። እንግዲህ ኢዮሳፍጥ ሲነግስ ንጉስ ሲሆን 35 ዓመቱ ነበር። ከዚያ ደግሞ ይሁዳን የገዛው ደግሞ የመራው ለ25 ዓመታት ነው። ስንት ዓመት አልኳችሁ? ለ25። 25 ዓመታት እና ህጉን በማስተማር ፍትህ እንዲሰፍን በማድረግ ሰዎች እንዳይበደሉ ለእግዚአብሔር እንዲገዙ እግዚአብሔር ያለውን ነገር እንዲሰሙ ህጉን እንዲማሩ እንዲያጠኑ አንድነትን እንዲወዱ ከመከፋፈል ይልቅ የእግዚአብሔርን ኃያልነት ሁሉ ጊዜ እንዲያስታውሱ አባቶቻቸው እንዳይረሱ ለጣዖት ከመሰዋት ይልቅ ወደ እግዚአብሔር ቤተ መቅደስ ሄደው እግዚአብሔር እንዲለምኑ እያደረገ የአባቶቹን የነ ዳዊትን መንገድ የተከተለ ንጉስ ነበር ኢዮሳፍጥ። አሁን ይወላችሁ እንግዲህ ፈተና ደግሞ ከተለያየ አቅጣጫ መምጣቱ አይቀርም። ስለዚህ የእስራኤል ብዙ ጊዜ ጠላት የነበሩት ሞዓባውያን፣ አሞናውያን፣ ኤዶማውያን የሚባሉ አሉ። እነዚህ በአንድ ላይ ተሰበሰቡና ይሁዳን ለመውጋት ፈለጉ። የእስራኤልን ደቡባዊ ክፍል ኢዮሳፍጥ የሚመራውን ቦታ ማለት ነው። እና እዚያ ገብተው ደግሞ የፈለጉትን ለመዝረፍ ቦታውን ለመቆጣጠር ደግሞ ፈለጉ። ኢዮሳፍጥ ግን በማን ነው የሚያምነው ብያቸዋለሁ? በእግዚአብሔር ነው የሚያምነው። እና እነሱ በቁጥራቸው በጣም ብዙ ስለነበሩ ጨካኞችም ስለነበሩ ኢዮሳፍጥ ለጊዜው እንደሰው ፈራ። ከዚያ ግን ምን አለ መሰላችሁ? ለህዝቡ ሁሉ አዋጅ አስነገረ። በሉ ሁላችሁም ጹሙ እና ደግሞ እግዚአብሔርን ገብተን እንለምን አለ። ከዛ ህዝቡ ሁሉ የእግዚአብሔር ቤተ መቅደስ ወደሚገኝበት ወደ ኢየሩሳሌም ተመመ። ባሎች ሚስቶቻቸውና ልጆቻቸውን ይዘው ለጸሎት ወደ ቤተ መቅደስ ሄዱ እግዚአብሔርን ለመለመን። እና በዚያ ሆነው ሁሉም እግዚአብሔርን ከዚህ መከራ እንዲያወጣቸው መለመን ጀመሩ። እና ኢዮሳፍጥ ደግሞ እንደ ጸሎት ወደ እግዚአብሔር ያቀረበው ነገር በዚህ በሁለተኛ ዜና መዋዕል ምዕራፍ 20 ላይ ተቀምጦልናል። አንድ ጊዜ ላንብብላችሁ። እሺ አይሻልም? ላንብብላችሁ ቤት ያሉትም ልጆች። እሺ ሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 5 ጀምሮ ነው ያለው። እሺ ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ።
አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት ያሳደድህ ለወዳጆችም ለአብርሃም ዘር ለዘላለም የሰጠህ አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሰርተውባታል። ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተውብናል። አምላካችን ወይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው ብሎ ጸለየ። ተስፋውን ለማን ሰጠ ማለት ነው? እግዚአብሔር ሰጠ። አንተ ነህ የምታድነን አለ ህዝቡን ሰብስቦ። ከዚያ በኋላ እግዚአብሔር የሚናገረው በነቢያቱ ነው አይደል? ከመካከል አንድ ነቢይ መጣና በህዝቡ መካከል የማጽናኛ ነገር ተናገረ። በኢየሩሳሌም የሚኖሩ እናንተ በሙሉ ስሙ፣ ይሄ ሰልፍ ይሄ ውጊያ የእናንተ አይደለም፣ ሰልፉ የእግዚአብሔር ነው አላቸው። የማን ነው? የእግዚአብሔር ነው። ስለዚህ አትፍሩ፣ ውጡ፣ በማለዳ ውጡባቸው። ነገር ግን ዝም ብላችሁ እግዚአብሔርን እያመሰገናችሁ ብቻ ቁሙ፣ ምንም አታድርጉ፣ እግዚአብሔር ስራውን ይሰራል አላቸው። ተመልከቱ፣ በእግዚአብሔር ፊት ዝቅ ሲባል እግዚአብሔር እንዴት ስራውን እንደሚሰራ። ከዚያ በማለዳ ተነሱ፣ ወደዚያ ወደ ጦርነቱ ግንባር ሄዱ። ግን ምንም አላደረጉም፣ ቆሙ። ይሁዳ ሁሉ በእግዚአብሔር ፊት ቆሙ። ሌዋውያን ደግሞ የነበሩት ደግሞ በመዝሙር ይታወቁ ነበርና መዘመር ጀመሩ። ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚል መዝሙር ታስታውሳላችሁ? ዳዊት የተናገረው ማለት ነው። ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ መዘመር ጀመሩ። ቆመው ዝም ብለው። ጦርነት የሄደ ሰው ቆሞ ዝም ብሎ ይዘምራል እንዴ? ኃይሉ ግን የማን ነው ተብሏል? ሰልፉ የማን ነው ተብሏል? የእግዚአብሔር ነው። በነዛ በቁጥራቸው ቢተማመኑ እግዚአብሔር ግን ያሰበው ነገር አለ። ከዚያ በኋላ ይሄን የተመለከተው ዮሳፍጥም ለሕዝቡ አላቸው፣ በቃ ጽኑ፣ በርቱ፣ እግዚአብሔርን ትማጸኑታላችሁ፣ እሱ ደግሞ ይሰማችኋል። ስለዚህ እንቁም ጸንተናል። የዚህን ጊዜ ቆመው ለጦርነት መጥተው መዘመራቸውን መጮኻቸውን ሲመለከቱ እነዛ ሞዓባውያን፣ አሞናውያን፣ ኤዶማውያን ግራ ተጋቡ። ከዛ ግራ የገባው ሰው ደግሞ ምንድነው የሚያደርገውን ነገር አያውቅም አይደል? ከዚያ እግዚአብሔር በፈቀደው ነገር ምን እንደተፈጠረ ሳይታወቅ እርስ በርሳቸው መንኮታኮት ጀመሩ። አንዱ አንዱን ይለዋል፣ አንዱ አንዱን ይለዋል፣ ይጣላሉ፣ ይደባደባሉ። በትንሿ የተጀመረችው በሁሉም ዘንድ ደረሰችና ኤዶማውያን፣ አሞናውያን ከዛ ሞዓባውያን እርስ በርሳቸው መጨፋጨፍ ጀመሩ፣ መገዳደል ጀመሩ። ይሁዳ ቆመው እዛ ጋር እግዚአብሔርን ያመሰግናሉ። ከዚያ ከመካከላቸው አንዲት ሰው እንኳን ለጦርነት እጁን ሳያነሳ ያ ሁሉ እልፍ አእላፋት ሰራዊት የሞዓብ የኤዶማውያንና የሞዓባውያን ሰራዊት እርስ በርሱ ተገዳድሎ አለቀ። አንድም ሰው አልተረፈም ይላል መጽሐፍ ቅዱሳችን። አንድም ሰው አልተረፈም። ከዚያ ወደ እነሱ ጠጋ ብለው ሲደርሱ የይሁዳ ሰዎች የእስራኤል ሰዎች ሲደርሱ እነዛ ጠላቶቻቸው በሙሉ ተረፍርፈው ወድቀዋል። ከዚያ ይገርማቸዋል መጽሐፍ ቅዱስ ሲለን ከዚያ የነበረውን ምርኮ ለመውሰድ የንብረታቸውን የወዳደቀውን ከብቶቻቸውን ለመውሰድ ከብዛታቸው የተነሳ ይሁዳ 3 ቀን ፈጀባቸው። 3 ቀን ሙሉ ሰብስበው አልጨረሱም ማለት ምርኮ ይባላል የተማረከው። ያን ሁሉ 3 ቀን ሙሉ ሰበሰቡ። እንግዲህ ለመሰብሰብ 3 ቀን የፈጀባቸው ቢዋጉ ኖሮ እንዴት ነበር አስቡ። ቁጥራቸውን ይነግራቸዋል እኮ አይደል? እነዛ ምን ያህል ብዙ እንደሆኑ እነዚህ ደግሞ በቁጥር ትንሽ እንደሆኑ እግዚአብሔር ግን በቁጥር ሳይሆን
እሱ በፈቀደው መንገድ የኢየሱስ ሰራዊት እልፍ አእላፋት ናቸው አይደል? ስለዚህ ሰራዊቱንም ሳያዘምት እሱ ባሰበው መንገድ ግን በልባቸው ክፋት አድሮባቸው እርስ በርሳቸው አንድ ሆነን እንዋጋለን ብለው የመጡት ሁሉ ተገዳድለዋል። በዚህ ምክንያት ታሪካችን ብያቸዋለሁ የኢዮሳፍጥ ምንድነው? ድል ነው። አሸነፍናሉ ይሁዳ ግን ያሸነፉት በማን ምክንያት ነው? በእግዚአብሔር ነው። ስለዚህ የኢዮሳፍጥ ድል ያለው የእግዚአብሔር ድል ነው ማለት ነው። እግዚአብሔር የፈቀደለት ሰው ድል አደረገ ሲባል ድሉ የእግዚአብሔር ነው። ልክ ነብዩ እንደተናገረው ሰልፉ የማን ነው አለ? እግዚአብሔር እነሱ ባላዩት መንገድ ተሰልፎ ጠላቶቻቸውን አጠፋላቸው። እና ይገርማቸዋል። በዚህ ብቻ አልበቃም። ይህ ጦርነቱ በዚህ መንገድ መጠናቀቁን እግዚአብሔር ለእስራኤል ለይሁዳ እንደተዋጋላቸው ሲሰማ ከዚያች ቀን ጀምሮ ይሁዳ ትፈራ ጀመር። አክዓብ የተከበረ ንጉስ ሆነ። ማንም ደፍሮ ይሁዳን ሄጄ ወጋለሁ የሚል ሰው አልነበረም። ምክንያቱም ይሁዳ ሲሰለፍ ማን ይሰለፋል አብሮ? እግዚአብሔር አለ። ይሁዳ ድል ሲያደርግ ድሉ የማን ነው? የእግዚአብሔር ነው። ስለዚህ ይሄንን ለእስራኤል ሕዝብ ሁሉ በዚያ ለነበሩትም ሁሉ ብቻ ሳይሆን ለሌሎችም ጠላት ነን ለሚሉትም ሁሉ እግዚአብሔር በዚህ መንገድ አስተማራቸው። እግዚአብሔርን በመያዙ ኢዮሳፍጥ ድል አደረገ ይላል የዛሬው ታሪካችን። ጥሩ ነው አይደል? አዎ፣ በጣም ጥሩ። የሰማነውን በልቦናችን ያሳድርብን። አሜን። እሺ ምን ተማራችሁ ከዚህ ታሪክ? እሺ ምንም ነገር ለማድረግ እግዚአብሔርን መጠየቅ እንዳለብንና በሱ ካመንን ምንም ነገር እንደሚያደርግልን። በጣም ጥሩ። እግዚአብሔር ባመነው ነገር ባመነው ልክ ቁጥር እግዚአብሔር ይሰራልናል ነው። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር በሰው አድሮ እንኳን ቢናገር እውነታውን እንደሚፈጽም ቢዘገይም ልክ እንዳለፈው ታሪክ እግዚአብሔር በሰው አድሮውን በምንም እውነታውን እንደሚፈጽም ቢዘገይም ቀድሞም ቢሆንም ጥሩ እግዚአብሔር እውነትን ይናገራል፣ እውነትን ይፈጽማል ነው አይደለ? በጣም ጥሩ። በነብዩ አድሮ ነግሯቸዋል፣ ተሰልፏል እግዚአብሔር። እኔ ከዚህ ታሪክ የተማርኩት እግዚአብሔር የሆነ ነገር ለምነን ከጠየቅነው ከለመንነው ምንም ነገር ሳያደርግ እንደማያሳፍረን። ጥሩ ነው። በጣም ጥሩ። ትልቅ ትምህርት ነው ያገኛችሁት በእግዚአብሔር እንዴት እንደምትተማመኑ። እሺ ስጣው። ከዚህ ታሪክ እኔ የተማርኩት በጸሎት ማመንና እግዚአብሔር ባያደርግልን ራሱ ለኛ መጥፎ ሊሆን ይችላል ብሎ ማሰብ እሱ ስለሚያስብ ነው። በጣም ጥሩ። እሺ ከዚህ ታሪክ የተማርኩት ሁሌ ድል ስናደርግ እግዚአብሔርን ማሰብ እንዳለብን። ጥሩ ነገር ስናገኝ ያደረገልን ማን ነው ብንል ጥሩ ነው? እግዚአብሔር ነው ብለን እናመሰግነው ጥሩ ነው። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር በነቢያት አድሮ የተናገረውን ቃል እንደሚፈጽም። ጥሩ። በነቢያቱ ይናገራል፣ እሱንም ይፈጽማል። ነቢያትም እናከብራቸውም ለዚህ ነው። የማን መልእክተኞች ናቸው እንላለን? እግዚአብሔር ናቸው ስለምንል ነው። በጣም ጥሩ ነገር ተናግራችኋል። እኔ ደግሞ ከዚህ ታሪክ ውስጥ ሰብሰብ ያለውን ዋነኝነት ደግሞ እንድትይዙት የምፈልገውን ነጥቦች ልንገራችሁ። እሺ መጀመሪያ እንድታውቁ የፈለኩት ነገር አንድ መሆን ምን አይነት ጉልበት እንደሚሰጥ ነው። አንድ መሆን ማለት እግዚአብሔርን በማመን አንድ መሆን፣ በአንድነት መጸለይ፣ በአንድነት መሰባሰብ፣ በአንድነት እግዚአብሔርን ማመን ምን ያህል ጠንካራ እንደሚያደርግ። ኢዮሳፍጥ ብቻውን አይደለም ለጦርነት የወጣው አይደል? መጀመሪያ ከማድረጉ በፊት ምን አለ? ባሎች ሚስቶቻችሁ ልጆቻችሁን ይዛችሁ ማንንም ሰው እንዳይቀር ኑ በእግዚአብሔር ፊት እንቁም እንጸልይ አለ። ድል ለማድረጋቸው መነሻ ምክንያት ይሄ ነው። ሁሉም በአንድ ልብ ሆነው እግዚአብሔርን ስለነመኑ። ስለዚህ አንድ ልብ መሆን አለባችሁ። መለያየትን መውደድ የለባችሁ። እሺ ግልጽ ነው። በቤተሰብ አንድ መሆን፣ በሃይማኖት አንድ መሆን፣ በሀገር አንድ መሆን ያስፈልጋል። እሺ ይሄን ሁሉ ጊዜ እንድትይዙ ነው። ሁለተኛ ነገር ደግሞ እግዚአብሔር ኃያል አምላክ ተዋጊ እንደሆነ ማወቅ ያስፈልጋል። ጠላቶቻችንን ድል ያደርግልናል። ስለበዙ ቁጥራቸው አይደለም። እኛ እግዚአብሔርን ከያዝን ግን ትንሹም ትልቁም በእኛ ፊት መቆም አይችልም። እሺ ስለዚህ ኃይል የማን ነው? የእግዚአብሔር ነው ብለን ማመን ሁሉ ጊዜ ያስፈልጋል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል መጽሐፋችን። አሁን ደግሞ በዚህ መጽሐፍ እናግታችኋል። ሰልፉ የማን ነው? የእግዚአብሔር ነው። ስለዚህ እግዚአብሔር እንዲቀድምልን
ስራችንን በበጎ እንዲያከናውንልን ወደ እርሱ መለመንና እኛ ደግሞ ጥሩዎች በጎዎች መሆን እንዳለብን ከኢዮሳፍጥ ታሪክ ተምረናል ማለት ነው። ግልጽ ነው አይደል? እንግዲህ ሁለቱም በደንብ ያዙ። ብዙ ግን በውስጡ ደግሞ ስትወያዩ ቤት ያሉትም ወላጆቻቸውም ስላሉ ከዚህ ታሪክ ውስጥ ብዙ ቁም ነገር ማውጣት ይቻላል። እኔ የምናገረው ብቻ ነው ማለት አይደለም። እሺ አባቶች ደግሞ የበለጠ መምህራን ደግሞ የበለጠ ብዙ ከዚህ ውስጥ ብዙ ምስጢር ያለው ነገር እንደሚያስተምሩን ማወቅ ያስፈልጋል። ይሄ ብቻ ነው ማለት አይደለም። ቁልፉ ጉዳይ ግን ይሄ ነው። ድሉ የእግዚአብሔር ነው የሚለውን ማወቅ ነው። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ፣ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችሁ። አዎ ይሄን እንዲፈጽምልን አምላካችን ቅዱስ ፈቃድ ይሁንልን። አሜን። የሰማነው በድጋሚ በልቦናችን ያሳድርብን። አሜን። እቤት ያሉትን ልጆች ወላጆች ሁሉ በሚቀጥለው ደግሞ በሌላ ታሪክ እስክንገናኝ ሰላም ሁኑ፣ ሰላም ያገናኘን እዛች በሏቸው እያያችሁ ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን። በመጨረሻ ግን አንድ የምናስታውሳቸው ነገር ሁልጊዜ አይደል እቺ የልጆቻችን የዩቲዩብ ቻናላችንን ሰብስክራይብ ያላደረጉ እንዲያደርጉ አይደል? አዎ እንዲማሩ ደግሞ ቪዲዮዎቹን ላይክ እንዲያደርጉ ለሌላ ሰው በማጋራት ደግሞ ሼር እንዲያደርጉ ጊዜ በተለይ ለወላጆች ደግሞ እናሳስባለን። እናንተም ትነግራላችሁ ስትሄዱ አይደል? አይደል? አዎ ዋናው ለሁሉ ሰው እንዲዳረስ ስለሆነ ነው። ይሄን መልእክታችን እንድትቀበሉ ነው። ሰላም ሁኑ፣ ሰላም ያገናኘን።